ምንም ነገር አይፈጠርም ከነገርኩ ምንድነው የሚፈጠረው? እስቲ ቆይ የሚፈጠረው ነገር ንገሪኝ። አንቺ ያስፈራሽ ያሰቀ የሚሰማኝ መሰለ አሁን እኔ የማውቀው ነገር ነገርኩክ እንበል። እሺ የማውቀው ነገር ኖሮ ከነገርኩክ በኋላ እኔ ምን አስባለሁ መሰለክ የሆነ ስለ ዮብ ለማጣራት ምናምን እኔም በፍቅር ቀርቦኝ ምናምን ስለ ዮብ ጠፍቶ አይደለም አልጠፋ እስቲ ጄኒ ያዥኝ። እሺ ምን ነው? እሺ አይ በቃ የሚገርም ነገር ነው። እሺ ስለሱ የሆነ ነገር ሰምቻለሁ ምናምን እያልክ ለምን በየሰው ብር ታስልካተው ማለት ሳላገኝ? አዎ የሆነ ፍንጭ አግኝቻለሁኝ እንደዚህ ስለሱም ጠቁመኝ ሰው አግኝቻለሁ ምናምን ለዛ ደግሞ ብር ያስፈልገኛል ምናምን እያልክ ብታስልካት አሪፍ ነው። ክፍለ ሀገር ለእናቴ ቤት ሰርታላታለች። በነገራችን ላይ ክፍለ ሀገር ለማን እናት? ለኔ 10 ጊዜ ስለየው ብቻ እንዳታነሳብኝ እንጂ በተገናኘን ቁጥር ጀመር ሰው ምን አገባኝ ነገር ይላዩ በኔ ምን አገባኝ እንዴ? እዮብ አንቺ ያልተጨነቅሽለት እንዴ? እዮብ ማለት እኮ ላንቺ ወንድምሽ ነው አይደል? ያክስተሽ ልጅ አይደል? እሱማ ሰው አንቺ ያልተጨነቅሽለት እዮብ በኔ ምን ያስጨንቀኛል? ፈረንጅ አግብታ ሄደችው በጣም ሀብታም ናት። ብር ከሚባለው በላይ ነው ያላት ነው። የምርሽ ነው? ብር አላት በጣም እንዳልኩሽ አድርጊ የሚል በእዮብ ስልክ ተልኮልሽ ቴክስት ተልኮልሽ ነበር። እሱማ ከዛ በፊት ነው ከመጥፋቱ በፊት ጀመር። ሰው የማመን ችግርም የለባትም በነገራችን ላይ ታምናለች። ያንሳል አይደለ? ትንሽ የሆነ እስከ 500,000 ምናምን እስከ 300,000 ምናምን በጠይቃት ትልክላለች። ምክንያቱም ወንድሟም በጣም ማግኘት ስለምትፈልግ እንደምትልክ ነው እርግጠኛ። ስለዚህ እንደዛ አድርግ ይኸውልሽ። አንቺ ግን የምር እኔን ትወጂኛለሽ? አሁን በደንብ በቃ ያለን ነገር አክብረሹ ወደሹ ነው እየቀጠልሽ ያለሽው እንዴ? ምን ማለት ነው እንዴ? የነገርኩህ አይደል እንዴ? እሺ ትንሽ ጊዜ እንታገስና ማለት ትንሽ ጊዜ ማለት እንድታገስ የምታውቂው ነገር አለ አይደል? አንቺ የምታውቂው ነገር ካለ ለምንድን ነው እኔ መተባበር ያቃተሽ? ማለት እሺ እኔ ማለት በምን ላምንክ እችላለሁ? ማለት በምን የምር ትወደኛለህ አንተ? እኔ ማለት የምር እኔን ለፍቅር ፈልገከኝ ነው የቀረብከኝ ስለዮብ? እሺ በምን ልመንክ? ማለት የምር ወደኸኝ እንደሆነ እኔ እንጃ እኔ አላውቅም። እሺ አትናደድ እኮ የሚያናድድ ነገር አይደለማ። እንዴት አይኔን እንኳን አይተሽ አትረጅም? የምር ወድጀሽ እንደሆነ። ዲናችሁ ውድ የአሳሽ ቤተሰቦች በእዮብ ጉዳይ ላይ ተመልሰናል። የእዮብ ጉዳይ ሁላችሁ አሳስቧችሁ በውስጥ በኩልም እንደዚህ በኮመንት መስጫም ስትጠይቁኝ ነበረ። እኔም ደግሞ በእዮብ ጉዳይ በተነሳ ብዙ ዋጋ ከፍዬ ብዙ ነገር ደርሶብኝ እንደነበር ቀደም ሲል ነግራችሁ ነበረ። የእዮብ አክስት ወይም ማክዳ መጨረሻ ላይ ተይዛ ነበረ እንደምታውቁት። ነገር ግን በሚመረመርበት ሰዓት ምንም አይነት ፍንጭ ምንም አይነት አሳማኝ ነገር አልተገኘባትም ነበረ። ስልኳ ይመርመር ተብሎ ስልኳም ሲመረመር ከሌላ ሰው ጋር የተጻጻፈችው ከእዮብ ጋር በተገናኘ ያወራችው ነገር አልነበረም። ነገር ግን በእዮብ ስልክ እንዳልኩሽ አድርጊ የሚል ቴክስት ተልኮ ነበር። ያ ማለት እዮብ ከጠፋ በኋላ ማለት ነው። የእዮብ ስልክ ሌላ ሰው ይዞት እዮብ ሲጠፋ ወይም እዮብ የሆነ ነገር ደርሶበት ከሆነ ከዛ በኋላ ስልኩ ሌላ ሰው ወስዶ ይሆናል። የወሰደው ሰው እዮብን አስመስሎ ቴክስት ልኮ ይሆናል በሚል ያው ጥናቶችም ተደርጎ ምርመራዎችም ተደርጎ ነበረ። ነገር ግን ምንም ሊታወቅ የተቻለበት መንገድ የለም። እዮብ ጋር ተመልሶ በሚደወልበት ሰዓት የእዮብ ስልክ ስዊች ነው። ማታ ግን 6 ሰዓት 7 ሰዓት እንደዚሁ 9 ሰዓት አካባቢ ሲሞከር ይሰራ፣ ስልኩ ክፍት ነው። ስልኩን የያዘው ሰውዬ ያነሳና ድምጽ ምንም ነገር አያሰማም፣ ግን የደዋይ ድምጽ ደግሞ ይሰማል ማለት ነው። ምናልባት ስልኩን ያው የሆነ ነገር ሲሆን ስልኩን ወስዶትም ሊሆን ይችላል የሚልም ነገሮች አሉ። ተመካክረን መጨረሻ ላይ ወሰድነው የእዮብን የእህቱ ልጅ ወይም ደግሞ ማክዳ አብዛኞቻችን ከመታሰሯ በፊት የተጠራጠርናት ልጅ ማለት ነው። እኔ በፍቅር አይነት መልክ እንድቀርባት ያው ወሰንን ማለት ነው። ከዛ ከተለቀቀች በኋላ በፍቅር ለማድረግ ሞከርኩኝ። ብዙ ጊዜ ካፌዎች ምናምን ተገናኝተናል። ይሄ ጉዳይም ፈጽሞ አላነሳሁባትም። እኔ እንደረሳሁትም በዚህ ጉዳይ ላይ ምንም እንደማይመለከተኝ አድርጌ ያለፉት ቀናቶች በሙሉ ያው ቀልድ አይደሉም፣ ትንሽ ቀናቶች አይደሉም። ባለኝ ሰዓት ከሷ ጋር እያወራሁኝ ከሷ ጋር መገናኘት በሚችልባቸው ቀናቶች እየተገናኘሁኝ አብረን አሳለፍን ማለት ነው። ይሄ ማለት ያው ከስራ መልስ ወደ ማታ አካባቢ እኔ በሚመቸኝ ሰዓት እያደረግን ለመገናኘት ሞክረን ነበር። እዚህ ጋር ነው ችግር የተፈጠረው። የሆነ ሰዓት ላይ በሚሸኛ ሰዓት ያው እሷ የምትቀርባቸው ዱርዬ ልጆች ናቸው። እሷ የምትቀርባቸው ትንሽ ቦዘኔ የሆኑ ልጆች ነበሩና በእነሱ ያው
ከኔ ጋር የነበረ የራሴ ወዳጅ እሱ ላይ አደጋ አድርሶበት በዚህ ጉዳይ ላይ እኔ ውጣ ውረድና ዋጋ የምከፍልባቸው ነገሮች ተፈጥሮ ዋጋ ስከፍል ነበረ። እዛ ጋር የነበሩ ሰዎች ደግሞ በህግ መጠየቅ ስለነበረባቸው በህግ ተጠየቁ ማለት ነው። ያው ወዳጄ ላይ ባደረሱት አደጋ ማለት ነው። ከልጅቷ ጋር በፍቅር ስቀርባትም አብሬ ወይ በፍቅር እንደሆንም አልፈለጉም ነበረ ልጆቹ ማለት ነው። ግን ከልጅቷ ጋር ወይም ደግሞ ከማክዳ ከኢዮብ ካክስቱ ልጅ ጋር ጥሩ የፍቅር አይነት ሪሌሽንሺፕ እንዳለን እያስቀጠል ነው። ዛሬ እንደዚህ አይነት ጉዳዮች አላነሳብሽም ብያት ነበረ። እንደምንም ያለው ነገር ለመያዝ እና የመጨረሻ ቀን ከዚህ በኋላ እኔም ደከመኝ ከሷ ጋር ብዙ ውጣ ውረዶችን መውረዱ ያለ ፍላጎት ያለ ውሸት የፍቅር ብዙ ማስኬዱ ይሰለቻል አይደለ? በእርግጥ እኔ አላማ ስላለኝ ነው ይሄንን እያስኬድኩት ያለሁት። እስቲ ያለው ነገር ከሷ ጋር ቀጥሬያታለሁ። በፍቅር ነው የምትመጣው። ዛሬ ላነሳባት አሰብኩኝና እስቲ አንስቼ ደግሞ ምናልባት ኢዮብን ያገቱት ሰዎች ወይም ደግሞ ኢዮብ አደጋ ላይ የጣሉት ሰዎችን እንግዲህ አሳልፋ ምሰጠን ከሆነ ይሄንን ለመያዝ እሞክራለሁ። ማኪ የኔ ቆንጆ እንዴት ነሽ? አለሁልሽ። እንዴት አደርሽልኝ? እንዴት ነሽ? ደህና ነሽ? ሁሉ ሰላም? አዳርሽ ቆንጆ ነበር? አለሁልሽ። አዎ እባክሽ፣ አሁን እንደነገርኩሽ ሰላም ስለሚበዛ ጠፍቼብሻለሁኝ። ግን ዛሬ ማስከን ብታደርግ ደስ ይለኝ ነበር። ዛሬም ብቻ በቃ ዛሬም ብቻ፣ ከዚህ በኋላ አላደርግም። አይ ብቻችን አይደለም፣ ችግር የለውም እኮ እሱማ ልክ ነሽ። ግን አይደለም ሰው ማለት ያልተረዳልኝ ነገር አለ። ሰው የሆነ ነገር ሲያደርግ የሆነ ምክንያት ይኖረዋል አይደለ? በቃ እኔ እንዴት መሰለሽ ቶንሲሌን ያመኛል፣ የሆነ ሰዓት ላይ ነው የሚነሳብኝ። እንደገና ደግሞ ትንሽ ያው ከወደድሽ እስከነ ምናምን ነው አይደለ? ትንሽ ያው እዚህ ጋርም የሆነ በቃ ደስ የማይል ነገሮች አሉ። አንዳንዴ ፈልጌው አይደለም የሆነ ሰዓት ላይ የሚፈጠር ነገር ነው። ለዛ ነውና እሺ፣ ነፃነት ግን አልገፋም። ዛሬም ብቻ ነው። እሺ እሺ፣ የኔ እናት። ሌላ ጊዜ ግን አልሰማክም። ችግር የለም እንዴ! እንዴት ይዘለቃል እንዴ? እንደዚህ እኮ ይዘለቃል። አይሆንም እኮ። አዎ፣ ማይሆን ነገር አይሆንም እኮ። እኔ የተወሰነ ጊዜ ነው እስካስተካክለው ድረስ ነው ይሄ ነገር። አሁን የገጠመኝ ነገር አለ እዚህ አካባቢ። እሱ ሲስተካከል በጣም ያምካል እንዴ? ምንድነው? አዎ፣ ይሄ ቶንሲሌ በጣም ነው የሚያመኝ እና ቶንሲሌ ሲያመኝ ደግሞ እዚህ አካባቢ ያብጣል። እዚህ ደግሞ ማበጥ ያለበት ቦታ ሳይሆን ተቃራኒው ነው የሚያብጣው። አሁን ከንፈሬ የታችኛውን የላይኛውን ብታዩ በጣም ትልቅ ነው የሚሆንብኝ። ለዛ ነው ሰሞኑን አሁን ስንገናኝ ካፌ በተገናኘ ሰዓት መቼ አላረኩም አይደለ? አላረኩም። አዎ ሳታደርግ ስትቀር ደስ ስለሚለኝ ነው እንጂ ያው ችግር እዚህ ጋርማ አዎ ልክ ነሽ። እሱማ ደህና ነሽ አይደል? አዳርሽ ቆንጆ ነበር። እንዴት አለፈ? ሳናስበው ግን ምናምን ያልሆነ ነገር ባልሆነ ነገር ተገናኝተን መጨረሻ። አዎ ያው የሰው ልጅ እኮ የፍቅር መጀመሪያ ይታወቃል። እውነት ነው። ልክ ነሽ። እሱማ ልክ ነሽ። ያው ፈጣሪ እንዳለው ነው የሚሆነው። የታሰርሽ ጊዜ ግን ጠልተሽኝ ነበር አይደለም? በፍቅር ምን ነው እንዴ? መጥላት ብቻ ልውጣ ብቻ ያልኩ ነበር አይደል? ልውጣ ብቻ ቆይ ያልኩኝ ነበር። ግን እኔ የሆነ በቃ ሳየው ያው እውነትሽን አንቺ ቀድመሽም ብለሻል። የፍቅር መገናኛው አይታወቅም፣ መጀመሪያው አይታወቅም። ለመልካም አደረጋለን ብቻ። እንግዲህ ያው እኔም ስወጣ ተቃራኒ ጠበቀኝ። ያው በቀለ እዛ ሆነሽ በጣም ብዙ ነበረ ማስበው። በቃ የሆነ እኔ አላቅም ለምን እንደወደድኩሽ በቃ እዛ ሆኜ ማሰብ ጀመርኩኝ። በቃ እስክትፈቺ ምናምን ለምንድን ነው አላምንህም ያልሽኝ? የዛኔ ማለት በቃ እንደወደድኩሽ እንደዚህ ምናምን ስነግርሽ ለምንድን ነው ያላመንሽኝ አንቺ? ማለት ያው በጣም ማመን አልፈለግሽም ምናምን በጣም እንትን ታገልሽ ብዬ ነው። ሲጀመር እኮ የነበረን ነገር ማለት እንዴት ነው አንድን ልጅ እንደዚህ ለምርመራ የሚፈልጋት ሰው እንደዚህ ወድሻለሁ ምናምን ስል እንግዲህ ያው ለማመን በጣም ይከብዳል። ለዛ ነው እሱ ልክ ነሽ እኮ። እኔ አሁን እዛ ጋር እኔ ተለንፈላለክ። አዎ በጸብ ነው ምን አንተን እኮ ነው አይደለም፣ ጸብም አይደለም እኮ ሰዓቱ ላይ እኔ የተለየ ወይ ደግሞ በእንደዚህ አይነት ስራ ወይ ስልጣን ወይ የሆነ ነገር አለ የሆነ ነገር እንደዛ ማደርግ አይነት ሰው ሆኜ አይደለም። ድንገት በሰማሁት ነገር ላይ ሆኖ ዝም ብያለሁ አይደለ? እንደማንም ነው
ለማውራት ነው እንጂ ሰው ሲጣላ ያው የሰፈር ሰው ቤተሰብ ዘመድ ምናምን ነው ጓደኛ ነው የሚያስታርቀው አይደለ? እንደዚሁ ደግሞ ጠፋ ሲባል በቃ እንደማንም የሰማሁትን ነገር እናንተን እንትን ብዬ የሆነ ነገር ማስተካከል የምችለው ነገር ካለ ለማስተካከል ብዬ ነው እንጂ የተለየ አይነት ነገር ኖሮኝ ቢሆንማ ስራዬ ይሄ ስራ ሆኖ ቢሆን ኖሮ እውነትም አንቺ እንዳልሽም ላፈቅርሽ አልችልም። እኔም እኮ እሱን አስቤ ነው ያው በደንብ ስላሰብኩበት ያው እንግዲህ ማለት ውስጥ በደንብ ካልገባው በስተቀር ያን ሁላ ነገር ትቶ ነው የሚወደኝ አይችልም ምናምን በሚለው ለዛ ነበር ያላመንሽኝ። የዛኔ ሲጀመር ጭራሽ አላመንኩክም ነበር ጭራሽ። ግን አሁን በትክክለኛ መሆኑን አመንሽ አይደል? ያው በማሳይሽ ነገሮች ምክንያቱም አሁን በጣም ስራ ይበዛብኛል እኔ ያው እንደነገርኩሽም ሁሌ በቀጠርሽን ሰዓት መገኘት የማልችለው ክፍለ ሀገርም ስለመውጣ ስራም ስለመሄድ ምናምን እንደነገርኩሽ እንደዛ ነው። ግን ስመለስ ና ባልሽን ሰዓት እንገናኝ በተባባ እኔ ጊዜ ባልኝ ሰዓት እንግዲህ ማታ ማታ እየመጣሁ አገኝሽ ነበር። ማታ ማታ መጥቻ አገኘሁሽ ማለት ደግሞ ያው ፍቅር ቢኖረኝ ነው አይደል? ያ ነገርም ደግሞ አታንሳም አንቺን ባትይኝም እኔ አንስቼብሽም አላውቅም። ስለዛ አይነት ጉዳይ አንስቼ አውቃለሁ ነው አታውቅም። ስለሷ አመሰግናለሁ። ለስሜቴን እንትን ስላልከለኝ አመሰግናለሁ። ግን እኔ ደስ ብሎኛል ማለት የተገናኘንበት ሁኔታ ራሱ ለማስታወስ የሚሆን ለወደፊት የሚወራ ባይሆንም ያው የሰው ልጅ ገጠመኛ አይታወቅም። እንግዲህ በማይሆን መንገድ ነው የተገናኘነው ግን ያው እስከመጨረሻው ይሆናል ላንቀጥላለን ብዬ አስባለሁ። እስከ መጨረሻው ማለት ምን ማለት ነው ታዲያ? ላንቀጥል ነው እንዴ ወይስ ሌላ ነገር እያሰብሽ ነው? ኧረ እኔ ምን አስባለሁ እንዴ? አይ አንገል ልንቀጥል እንችላለን ስትይኝ እኮ ነው እኔ እንቀጥላለን ብያለሁ እንዴ ይሄንን የጀመርኩት ኖ እኔ እንደዛ ለማለት ፈልጌ ሳይሆን ያው አይታወቅም እኮ ምናልባት የሆነ ነገር ሊፈጠር ይችላል። ምን ይፈጠራል? እኛ ማስተካከል እኮ ነው ያለብን። ምንም አይፈጠርም። እኔና አንቺ ከተግባባን እኔ አንቺን ካደመጥኩሽ አንቺ እኔ የምታደምጪኝ ከሆነ ገብቶሻል አይደለ? በመሀላችን ምንም አይነት ነገር ማናስገባ ከሆነ ምንቻቻል ከሆነ እኔም እሱ ነው የምፈልገው። ቤተሰብ የማይፈቅድበት ነገር ካለ አላውቅም ባንቺ በኩል እንጂ ችግር የለውም። ያሉትን ነገሮች እናስተካክላለን። እኔ አስደነገጥሽኝ እኮ ምናልባት ወደፊት የምንቀጥል ከሆነ ስትይኝ ትንሽ ከደነገጥክማ ምንም ተወደኛለህ ማለት ነው። እናሳ ባልወድሽ ኖሮ ይሄን ያህል ዋጋ ከፍላለሁ ብለሽ ነው? አመሰግናለሁ። እሺ የኔ እናት እና ያው ዛሬ ተገናኘ ነው። ሌላ ጊዜ በማታ ነበር ማገኘሽ፣ ዛሬ በቀን አግኝቼሻለሁ። ዛሬ ፍሪ ስለሆንኩኝ ነው። አየሽ ባለኝ ሰዓት ራሱ ጊዜ ላንቺ መስጠት ፈልጋለሁ። ቴንክ ዩ የኔ እናት። ግን በእኔ ደስተኛ ነሽ አንቺ? በጣም እውነት ከሚባለው በላይ ማለት እንዴት እኔ እንጃ ብቻ አላውቅም። ውስጤ እንዴት ቶሎ እንደገባ ከለቀም ነው ግራ ገባ። የሆነ ነገር አድርገክ ነው ሰለ ተሞካከራለክ እንዴ? እሱን ጠርጠሪ ጋድገ ደግሞ አስተረጀብሽ ነው። አራሰማ ተውናት አስከተጀብሽ ነው ጠርጠሪ። እሱንማ ጋድገ ደግሞ ብቻ የወሬን እኮ ነው እንዴ? እንደ ሰው እንዴት አንድን ሰው በዚህ ልክ ሊወድ እንደሚችል አላውቅም። ለዛውም በዚህ ፍጥነት ወደሽኝ እና የሆነ ነገር አድርጌ ነው አመንሽ በቃ መሰለኝ። አይ እሱማ ልክ ነሽ። እጄ እኮ አስመትቼብሽ ነው እንዴ ማለት በቃ ማይፈታ የምር ነው እንዴ? ኧረ ተው በእናትህ እንዴ! እኔ እኮ ቀለድኩ ነበር ያልኩት አንተ አመረርከው። እና እኔ ያለሱ ምናምን ወደ እኔ ማመጣሽ ወይ ደግሞ እንዲጠብ ማድረግሽ ቶሎ ፍቅር ማስይዝሽ አይነት ወንድ አይደለሁም ያለሱ። ኧረ እኔ እንደዛ አላልኩም። ያው አላ በፊት ከነበረኝም ላይፍ በፊት ከነበረኝም ላይፍ እንደዚህ ቶሎ እንደዚህ ከወንድ ልጅ ጋር ምግባብ ማለት እግባባለሁ ግን ቶሎ ወደ ፍቅር አልገባም አይደለ? የሆነ እኔ ያው መሆንሽ ሰው ስለሆንኩኝ ነው ትክክለኛ። እሱማ ገድ ነው። ያው አይደብርሽማ ዛሬ ጥያቄ ብጠይቅሽ? እሺ ችግር የለውም። 10 ጊዜ ስለየው ብቻ እንዳታነሳብኝ እንጂ በተገናኘን ቁጥር ሲጀምር እሱ ምን አገባኝ ነገር ይላዮ በኔ ምን አገባኝ እንዴ? እዮብ አንቺ ያልተጨነቅሽለት እንዴ? እዮብ ማለት እኮ ለአንቺ ወንድምሽ ነው አይደል? ያክስትሽ ልጅ አይደል? እሱማ ሰው አንቺ ያልተጨነቅሽለት እዮብ በኔ ምን ያስጨንቀኛል? ዝምድና የለን ጎረቤት አይደለን ምን አላውቀው አያውቀኝ በሆነ በወሬ ሲወራ የሰማሁት ነው። ዝም ብዬ ሞከርኩኝ በቃ አልሆነ ተውኩኝ።
ገባሽ? እሱማ ግን በቃ እኔ ሲጀመር እግዚአብሔር ነው የላከኝ ካንቺ ጋር ሊያገናኝ ትዳሬ ሊሰጠኝ ፈልጎ ያው አላ የተወኮን ነገር ያው እንደገና እንዳታነሳብኝ ብዬ ነው ጥያቄ ልጠይቅ ስትለኝ እንዴት ዛሬ ያነሳብኛል ብለሽ ተረታሽ ማለት እንደዛ ልታስብ ይቻላል ማለት ያው አላ የሆነ ጥያቄ ብጠይቅሽ አይደብርሽም ምናምን ስትለኝ ስለሱ ነው የሚሆነው ብዬ ነው። አይ ይሆናል አይደለም እንደዛ አይደለም እንደዛ ከሆነ ችግር የለም። ሲቀጥልም ደግሞ እኮ አንስቶ ማውራት እኮ ምንም ማለት አይደለም። ምን ችግር አለው? ዋናው እኔና አንቺ ነን እኮ አይደል? እኔና አንቺ በቃ እኛ ምን አገባን? ስለ ኢዮብ አንስተን ልናወራ እንችላለን፣ ግን ስለ ኢዮብ እኔ አይመለከተኝም። ገባሽ? አንቺ ያልተመለከተሽን ኢዮብ እኔ አይመለከተኝም፣ ግን ሊመለከተኝ የሚችለው ኦልሬዲ አሁን አንቺ ሚስቴ ነሽ። ስለዚህ ኢዮብ ማለት አማቼ ማለት ነው አይደለ? እንደዛ ነገር ነው። ስለዚህ ጠፍቷል። ይሄ ጉዳይ እኔን ያሳስበኛል። እስቲ የምትተባበረኝ ነገር ካለ እስቲ ግዴታ ሚስቴን ብዬ ወይም ደግሞ እጮኛ አንቺን ብዬ ላግዝ እችላለሁ። ካንቺ ጋር ማድረግ ያለብኝ ነገር ላደርግ እችላለሁ። ነገር ግን አንቺ በሌለሽበት አንቺ ላልፈለግሽው ኢዮብ እኔ ምን አገባኝ ነው። እሺ ካልቋም ርዕሳችን እንዳይሆን ብዬ ነው። አይ ነው ርዕሳችን አይሆንም። ዝም ብለን ግን አንስተን ልናወራ እንችላለን። አሁን ለምሳሌ ስለ ኢዮብ ማለት አሳስቦን ሳይሆን ግዴታ ሆኖብን ሳይሆን እንደ ጨዋታ አለ አይደለ? የምናወራው ይሄ ኖርማል ነው። ምንም እንትን የሚረብሽሽ ነገር የለም አይደለ? ችግር የለውም። እሱን ነው ያልኩት። የኔ ቆንጆ አይደብርሽ፣ አይክፋሽ። እኔ አንቺ ስላገኘሁ በጣም እድለኛ ነኝ፣ ደስተኛ ነኝ። ከኔ በላይ ባይሆን የኔ ነው እና ማለውልሽ ማለት አዲስ ነገር እባክሽ ምን ይኖራል ብለሽ ነው? አላገኛችሁትም እንደ ኢዮብ? ያው መቼስ አንቺ ነሽ የደበቅሽው ምናምን አላልኩም እያልኩ ሳይሆን አልተገኘም። ኧረ አልተገኘም እስካሁን አይደል? ምንም አዲስ ነገር የለም። ምንም በቃ ተውት ማለት ነው ቤተሰብ። ያው እንግዲህ በእነሱ በኩል ችላ ብለውታል ትንሽ፣ ግን ምንም አዲስ ነገር የለም እስካሁን። እሱም አልደወለም። እኔም ስደውል ስልኩ አይሰራም፣ ያው እንደነበረው ነው አይደል? እኔ እኮ እህቱን አውቃታለሁ ስልሽ ከዛ በኋላ በዚህ ጉዳይ የተነሳ አውርቻት ነበር። እሷ ትተዋወቃላችሁ እንዴ? ማለት ይሄን ጉዳይ ከተፈጠረ በኋላ በመሀል መደዋወል ጀመርን ምናምን። እኔን በደንብ ማለት ተግባብተን ምናምን በቃ ምናምን ስታወራኝ ነበርና ምን አለች መሰለሽ፣ ያው እሷ ኢዮብን የምታገኝልኝ ከሆነ ኢዮብን የምታገኘው ከሆነ 4 ሚሊዮን ብር እሰጥሃለሁ አለችኝ። የምር ነው? 4 ሚሊዮን ብር እሰጥሃለሁ አለች። 1 ሚሊዮን ብር በነገራችን ላይ ቀድማ ነው የሰጠችኝ። 3 ሚሊዮን ብር ደግሞ ስታገኘው እሰጥሃለሁ አለች። የምር በል እስኪ አላት እንዴ? እሷ ስትጀመር ባለ ብር ስለሆነች አታደርገውም አይባልም። ብር አላት አይደል? በጣም ብር እስከ ጥግ ነው ያላት። ኧረ እባክሽ እውነት የምርሽን? አዎ በጣም ሀብታም ናት እንዴ? በጣም እንጂ በጣም ሀብታም ናት። ስትጀመር ከልጅነቷ ነው ፈረንጅ አግብታ ሄደችው። በጣም ሀብታም ናት። ብር ከሚባለው በላይ ነው ያላት። እውነት የምርሽን ነው? ብር አላት በጣም። እና 4 ሚሊዮን ብር ብቻ ለምን አለችኝ? ጨምሪ ማለት ነበረብኝ እንዴ? ኧረ እሷ ግድ የላትም ስትጀመር። ጨምሪ 10 አድርጊ ብትላት ራሱ ታደርግልህ ነበር። አትቀልጂ። አንተ ሳንሰ ጠይቀን እኔ አይደለም እኔ አሳንሺ ምናምን ስንት ልክፈልህ አይደለም ያለች። ኦኬ እሷ ናት። እሷ 4 ሚሊዮን ብር እሰጥሃለሁ ወንድሜን ብቻ በቃ አፈላልገህ እንደምንም አፈላልገህ አገኝልኝ። ይሄንን ብር ደግሞ በቃ ዝም ብለህ እስቲ ለአንዳንድ ነገር ይሆናል ካገኘሁ ደግሞ ምናምንም በደንብ አስደስተሃለሁ አለችኝ። ያማር ኧረ ድሉንማ ካገኘ በደንብ ተጠቀምበት እንጂ ምን የታገኘዋለህ? ድሉማ ምን ይኸው ሳገኘው ነው። ሳላገኘው አሰጠኝ። እኔማ ሞክሬ ነበር እኮ ለማግኘት። እኔ ይደረግሽ እኔ ባግዝክ ደስ ላይ ነበር፣ ግን ያው እንደምታየው ሁኔታዎችን ምናምን እየሞከርኩኝ ነው። እኔም ማለት እየደዋወልኩ ነው ምናምን ሰው ጋርም እንደዚህ ያየው ሰው ካለ ምናምን የሆነ ቦታ ላይ ምናምን እየሞካከርኩኝ ነው፣ ግን እስካሁን ድረስ ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ግን እኮ አንቺ ስልክሽ ላይ ቴክስት ኢዮብ ማለት እንዳልኩሽ አድርጊ የሚል በኢዮብ ስልክ ተልኮልሽ ቴክስት ተልኮልሽ ነበረ። እሱማ ከዛ በፊት ነው፣ ከመጥፋቱ በፊት። አይ ከመጥፋቱ በፊትማ አይደለም፣ ከጠፋ በኋላ እንደሆነ ቀን ያሳያል እኮ። ያኔ ስልክ በሚመረምሩበት ሰዓት እንደዛ ብሎ ስለነገሩኝ ነው። እና እርግጠኛ ነኝ እንጃ ብቻ ከመጥፋቱ በፊት ነው እንደዛ ብሎ። አይ እሱማ ከጠፋ በኋላ ቀኑ እኮ ያው ቀን የጠፋበት ቀን ይታወቃል አይደለ? ከዛ በኋላ ቴክስትም የተደረገበት ቀን ይታወቃል። ግን በኢዮብ ስልክ ነው። ስልኩ ደግሞ
እንዳልኩሽ አድርጌ ሌሎች ኢዮብ የሚሉ ስልኮችም አይደል? አይ ነው ኢዮብ ሌሎቹ ሳይሆኑ ራሱ የኢዮብ ስልክ ቁጥርኛ ወስደን ይላ እንዴ በራሱ በቁጥሩ ኢዮብ በሚለው ኢዮብ በስመ ኢዮብ ብቻ ሳይሆን ቁጥሩንም ቼክ አድርገነው ነበር ብለውኛል እነሱ። ራን እንጃ ማለት ያው ለመከራከር ምናምን ሳይሆን አይ ልትከራከሪ ሳይሆን እኔማ ዝም ብለሽ እኮ አመጣገ ለመከራከር ሳይሆን አራ ወዴ የምር አላወራንም። ከዛ በኋላ አላወራንም። ምናልባት ከዛ ስልክሽ ላይ እኮ አለ ስልክሽ ላይ እኮ አለ አይ ቢሆንም ማለት ጊዜው ምናምን ተሳስተው እንዳይሆን እነሱ እንጂ ከዛ በኋላ አላወራንም። እኔ ስጀመር አንተን እንዴት ዋሻለሁ እኮ ከዛ ነገር የበለጠ ተቀራርበን ይላል እሱማ ልክ ነሽ እኮ ያለውን ነገር ሲጀመር ልነግርህ ላግዝ ይገባል እንጂ አልደብቅም። አልዋሽም ሲጀመር ያለው ምንም ነገር አልዋሽም። አታምነኝም እንዴ? ኖ አምነሻል እንዴ? እንዴ ምን አገባኝ እኔ አሁን እኮ ስለሱ ነገሩን ነው እንጂ እኮ እኔ ካንቺ በላይ ማን ላምን ይችላል እኮ አንቺን ነው ማምነው። እንደዛ ነው መሆን ያለበትም ደግሞ ሲጀመር እና ቴክስቱም ይሁን አይደለም። ስለዚህ የኢዮብ እህት ብር አላት ብለሽኛል። በጣም እንዴ አላት ይገልጻል እንዳይገልጽም ሲጀመር አሁን እንዴት መጠቀም ይችላል? አሁን እኔ ባላገኘውም እንግዲህ ማግኘት አልችልም ኢዮብን መቼስ ሞከርኩኝ አቃተኛ አይደለ? ስለዚህ አግኝቼ ይሄው ወንድምሽን አገኘው ብዬ ምናምን አልሰጣት ነገር አላገኘሁት ብሩን አትሰጣኝ ነገር እሷ። ስለዚህ እስካላገኘው ድረስ እንዴት ነው የኢዮብ እህት ብር ካላት እንዴት ነው ልጠቀማት የምችለው? አንቺ በምን ታግጭኛለሽ? ካላገኘከውማ እንዴት ትልክልሃለች? የሆነ ፍንጭ አግኝቻለሁ ምናምን ስለሱ የሆነ ነገር ሰምቻለሁ ምናምን እያልክ ለምን በየሰው ብር አታስልካትም ማለት ሳላገኝ? አዎ የሆነ ፍንጭ አግኝቻለሁኝ እንደዚህ ስለሱም ጠቁመኝ ሰው አግኝቻለሁ ምናምን ለዛ ደግሞ ብር ያስፈልገኛል ምናምን እያልክ ብታስልካት አሪፍ ነው። እሷ ደግሞ የብር ችግር ስለሌለባት ትልካለች። ብር እንዴት ዝም ብሎ ይላካል? እንዴት ዝም ብላ ብር ትልካለች? አንቺ ይሄን ሁሉ ብር ዝም ብላ አንተ የምታፈስ ይመስልሻል እንዴ? ኧረ እሷ የብር ችግር የለባትም እያልኩ አይደል እንዴ? ሲጀመር ክፍለ ሀገር ለእናቴ ቤት ሰርታላታለች። በነገራችን ላይ ክፍለ ሀገር ለማን እናት? ለኔ። ኦኬ ያንቺ እናት ክፍለ ሀገር ናት ማለት ነው? አዎ አልነገርኩም። የክፍለ ሀገር ልጅ ነኝ እኔ በነገራችን ላይ። ነው እንዴ? እዚህ አዲስ አበባ አይደለሽ? አይደለም አዲስ አበባ አይደለም። ከክፍለ ሀገር ነው የመጣሁት። ተራዚ እንዴት ነው የምትኖሪው? እዚህ ተከራይቼ ነው የምኖረው። ኦኬ ተከራይተሽ ነው እንዴ? ነው እንዴ? ተከራይተሽ ስራ አለሽ ማለት ነው። ቤት እኮ ውድ ነው ብዬ ነው። እሱማ ስራ አይጠፋም። አጥጋቢ ባይሆንም እሰራለሁ አይጠፋም። ግን ብቻዬን ተከራይቼ ነው የምኖረው። ብቻሽን ነው? አዎ ብቻዬን። ምንም አብሮሽ የሚኖር ሌላ ሰው የለም? ወንድምም እህትም እንዲህ ጓደኛ? ምን ብቻ ነኝ በቃ ወደ ከተማ የወጣሁት። ጓደኞች አሉኝ ግን አብረን አንኖርም። ኦኬ ብቻሽን ተከራይተሽ እና በጣም ሀብታም ስለሆነች ክፍለ ሀገር ለእናቴ ቤት ሰርታለች ነው ያልሽኝ? አዎ ነው እንዴ? ላንቺ እናት ያው ልካላት የሆነ ጊዜ ላይ ብር ያው ስላላት አሰስትም ዝም ብላ ላከች። እንደዚህ ቤት ምናምን የሆነ የተስተካከለ ሁኔታ ላይ አልነበረችም ማዘርና ከዛ ብር ላከች ምናምን በቃ ተሰራላት አሪፍ ቤት ለማዘርሽ ክፍለ ሀገር ላይ ልትልክልኝ። አሁን ምን ብላት ደካማ ጎኗን ስለምታውቂ እኮ ብዬ ያው እንዳልኩክ አሁን ከምን ጊዜውም በላይ እሷ ወንድሟን ማግኘት የምትፈልግበት ሰዓት ነው በነገራችን ላይ። በትክክል ለዛ እንደዚህ ስለሱ የሆነ መረጃ እኮ አገኘው እንደዚህ የሚጠቁመኝ ሰው አገኘው ምናምን እያልክ ብቻ በየሰው ብር ብታስልካት አሪፍ ነው። ትልክላለች ሲጀመር ወንድሟን በጣም ማግኘት ስለምትፈልግ። ተከራከረኝም ትልክልኛለች። ተከራከረ እንደዛማ ህሊና አይፈቅድም ማለት ነው። ሳላገኝ ዝም ብዬ ምናምን የሆነ ነገር ይዤላት ወንድሟን አግኝቼ ቢሆን ከዛም በላይ ካለችን በላይ በጠይቃት ያስኬዳል። አሁን ግን ምንም ሳላገኝ ያልተጨበጠ ነገር ላይ እንዴት እንደዛ አላታለሁ? በቃ እኔ እንዳልኩ ካድርግና ሲጀመር እኮ ስለ ኢዮብ አናወራም ብለኝ ነበር። ኖ አንተ ካነሳ ነው አይቀር ብዬ ነው እንጂ አይደለም እኮ እንደዛ እያልኩኝ ሳይሆን እኔ እኮ አሁን እኮ ጀስት እያወራን ያለ ነው የሆነ ሀሳብ አንስተን ነው እንጂ ኢዮብን ምናምን ላገኘው እያልኩ አይደለም። እኔ ግን አሁን እያልኩኝ ያለሁት ስለ ገንዘቡ ነው እያወራን ያለ ነው። አዎ ግን ያው እንዳልኩክ ነው እሷ ለብር ግድ ስለሌላት ያው የሆነ ነገር ላይ እየደረስኩኝ ነው ምናምን ብትላት እሷ ጀመር ሰው የማመን ችግርም የለባትም በነገራችን ላይ ታምናለች። እና እንደዚህ በቃ የሆነ ቦታ ምናምን ለሱ ማስኬጃ ምናምን ብትላት ትልክልኛለች። ስለዚህ እስካለችክ ብር ብዙ ብር ሳይሆን መጠይቃት ቢያንስ አለ አይደለ ትንሽ የሆነ እስከ 500,000 ምናምን እስከ 300,000 ምናምን በጠይቃት ትልክላለች።
ምክንያቱም ወንድሟም በጣም ማግኘት ስለምትፈልግ እንደምትልክ ነው እርግጠኛ ነኝ። ታውቂያለሽ፣ በደም ውስጥ ሚስጥሩን ታውቂያለሽ። ስለዚህ ለዛ አድርግ ይኸውልሽ። አንቺ ግን የምር እኔን ትወጂኛለሽ? አሁን በደንብ በቃ ያለን ነገር አክብረሹ ወደሹ ነው እየቀጠልሽ ያለሽው እንዴ? ምን ማለት ነው እንዴ? የነገርኩህ አይደል እንዴ? በጣም ወድ ነኝ ሲጀምር ከምንም በላይ አይደለ? እሱን እንድታቅልኝ ፈልጋለሁ አይደለ? እኔ ሲጀመር መጀመሪያም ወድጄሽ አፍቅሬሽ ነው የቀረብኩሽ። በፍቅር ደግሞ አምናለሁኝ። አሁን ግን ነገሮች ስታወሪኝ በመታወሪኝ ሰዓት የወሰድኳቸው ነገሮች አሉ። ይሄ ማለት እኔና አንቺ አብረን ስንሆን ይሆን የተሻለ ወይም ደግሞ የተደላደለ አይነት ላይፍ ያስፈልገናል። ታምኒበታለሽ አይደል? ስለዚህ ያክስትሽ ልጅ ደግሞ ውጭ የምትኖረው የኢዮብ እህት ገንዘብ እንዳላት አንቺ በደንብ ታውቂያለሽ፣ እኔም ደግሞ አውቄያለሁ። እሷ በግፍ መልኩ ወይም ደግሞ በኃጢአት አይነት መልኩ ሳይሆን ገንዘብ መጠቀም የምፈልገው የጠፋውን ወንድሟን አግኝቼላት እሷ አይገባችልኝም ቃል አለ ብዬሻለሁ። የጠፋውን ወንድሟን ሳገኝላት እስከ 4 ሚሊዮን ብር ፕላስ ቦነስ አድርጌ እሰጥሃለሁ፣ ስጦታን ጨምሬ እሰጥሃለሁ ነው ያለች። ይሄ ነገር እንድፈጽም ደግሞ ልታግዥኝ ልትረጂኝ የምችው አንቺና አንቺ ብቻ ነሽ። ታዲያ ይሄንን ስጠቀም እኔ ብቻ አይደለም የምጠቀም፣ አንቺም የፍቅር አጋሪ እስከሆንሽ ድረስ ትጠቀሚያለሽ። ኢዮብን የት ማን እንዴት እንደታገተ ብትነግሪኝ፣ ኢዮብ ያለበት ቦታ ብታደርሽኝ ይሄን ገንዘብ ማግኘት እንችላለን። እኔ አገኘው ማለት ደግሞ ላንቺም ጥቅም ነው። ምናት የምትወጂኝ ከሆነ ይሄን አድርጊ። እሱማ ግልጽ እኮ ነው። አንተ አገኘክ ማለት እኔም ደስታ ነው። እኔ ባንተ ደስታ ደስታለሁ። ታውቃለህ እሱ ግልጽ ነው። ግን እሺ ትንሽ ጊዜ እንታገስና ማለት ትንሽ ጊዜ ማለት እንድታገስ ማለት ያው ፍለጋው ላይ በደንብ ጠንክረን እንስራ። መጀመሪያ ምኑን ነው የምንፈልገው? ማለት አንተ እንደ በፊቱ ትኩረት ሰጥተክ ምናምን እየፈለከው ነው። እኔ ትቼው ነበረ ገና ዛሬ ሰታነሺ እኔና አንቺ ስናወራ ነው እንጂ እንትን ያልኩት እሱ በቃ ትቼው ነበር ማለት ያገባችልኝን ገንዘብ ላገኘው አልችልም ኢዮብ የማይገኝ ብዬ ትቼው ነበር። ነገር ግን አሁን ስናወራ ሞቲቬት ሆንኩኝ። በቃ የሆነ ይሄ ነገር አድርጌ ይሄ ነገር ኢዮብን ባገኘው እኮ ካለችኝም በላይ ልትሰጠኝ ትችላለች የሚል ነገር መጣ። እሱማ ግልጽ ነው እኮ ግን እሺ ትንሽ ጊዜ ማለት እንፈልገው እንደ በፊቱ አንተ እንደጀመርከው ትንሽ ጊዜ እንፈልገውና ካልሆነ ማለት ዝም ብሎማ እኔ ደክሞኝ አይደል እንዴ ተውኩት እኮ። ዝም ብሎ መፈለጉ እኮ ያለ ፍንጭው ድካም ነው። እሺ ማለት የምታውቂው ነገር አለ አይደል? አንቺ የምታውቂው ነገር ካለ ለምንድን ነው እኔ መተባበር ያቃተሽ? ማለት እሺ እኔ ማለት በምን ላምንክ እችላለሁ? ማለት በምን የምር ትወደኛለህ አንተ? እኔ ማለት የምር እኔን ለፍቅር ፈልገከኝ ነው የቀረብከኝ? ስለ ኢዮብ የሆነ ነገር ለታጣራ ነው። ኢዮብን አትበይ። እኔ ስለ ኢዮብ እኔ አሁን አንቺ ስላነሳሽው ነው እንጂ ስለ ኢዮብ አይደለም። እኔ ኢዮብን አሁን ስላነሳሽው ነው ነገሩን አንስተን ያወራነው። እርግጠኛ ነህ? ከዛ እንዴ እኔና አንቺ አብረን በነበርንበት ሰዓት ስለ ኢዮብ ጠይቄሽ አውቃለሁ? እሱማ አታውቅም። እና ታዲያ እኔ እኮ ትቼው ነበረ። አሁን ግን ስላነሳ ነው በዚሁ አጋጣሚ። ሲቀጥል ደግሞ ባልወድሽ ነው እንዴ ማታው እኮ መጥቻ አግኝቼሽ አውቃለሁ እንዴ ድክርት ብዬ ደክሞኝ ምናምን። እሱ ልክ ነህ፣ ግን ያው አለ አይደል ሰው አይደለ ሆነ ሁሉንም ነገር እንትን ካልኩኝ በኋላ ደግሞ መጨረሻ ላይ ባጣውስ እኔ ነው የምታጭኝ? አዎ ለሌላ ነገር ብሎ ቀርቦኝ። ለምን ለሌላ ነገር ብዬ እኔ ምን ፈልጌ ነው የምቀርብሽ? እኔ ያልኩሽ እኮ ከገባሽበት ቀን ጀምሮ ማለት ነው ሳስብሽ ነበረ። ብዙ ነገር ነገርኩሽ አይደል እንዴ? ምን ባደርግ ነው የምታምኝሽ? እኔ እንጃ ብቻ አላውቅም። እኔ ውስጤ ምንም እንትን እያለኝ አይደለም። ምንድነው እያለሽ? እኔ ላጣክ አልፈልግም የምሬን። እና እኔ እንዴት ታጭኛለሽ? እኔ እያወራሁሽ አይደል እንዴ? ለምንድን ነው የምታጭኝ? እሺ በምን ልመንክ? ማለት የምር ወደኸኝ እንደሆነ እኔ እንጃ እኔ አላውቅም። እሺ አትናደድ እኮ የሚያናድድ ነገር አይደለማ። እንዴት አይኔን እንኳን አይተሽ አትረጅም? የምር ወድጀሽ እንደሆነ ሁኔታ ታረዳኝ። እኔ መጎዳት አልፈልግም እንዴ። በምን ትጎጃለሽ አንቺ? ምንድነው የሚጎዳሽ? አይ እኔ አብሬሽ እስከሆንኩኝ ድረስ በምን ነው የምትጎጁ? ማለት እኔ እንጃ ይሆናል አይደል የሚወዱትን ሰው ማጣት ነው። በእናትሽ ተይኝ በእናትሽ። አሁን አንቺ ላለማገዝ ከፈለግሽ አላግዝም በይኝ። ሲጀመር አጋሪ እስከሆንሽ ድረስ ወይም ደግሞ የፍቅር አጋር እስከሆንሽ ድረስ ሚስቴ ወይ ጓደኛዬ ወደፊት የምትሆኚ አይነት ሰው ከሆንሽ ማገዝና መተባበር ነው ያለብሽ። የኔ እድገት ደግሞ ላንቺም ነው።
እሺ ማለት ምንም ነገር አይፈጠርም ከነገርኩት ምንድነው የሚፈጠረው? እስቲ ቆይ የሚፈጠረው ነገር ንገሪኝ አንቺ ያስፈራሽ ያሰቀ የሚሰማኝ ምን መሰለህ አሁን እኔ የማውቀውን ነገር ነገርኩክ እንበል እሺ የማውቀው ነገር ኖሮ ከነገርኩክ በኋላ እኔ ምን አስባለሁ መሰለክ የሆነ ስለ ኢዮብ ለማጣራት ምናምን እኔም በፍቅር ቀርቦኝ ምናምን ስለ ኢዮብ never በፍጹም አይሆን ሳትናደር ስማኝ ልንገር ማለት እኔም በፍቅር አጥምዶ ስለ ኢዮብ ካጣራ በኋላ ብርቀኝስ ምናምን እኔ እንደዚህ ከልቤ ወድጄው ከወደድኩት በኋላ ቢለየኝስ ምናምን ብዬ በጣም ነው የምፈራው በነገራችን ላይ በጣም እንጃ ብቻ በጣም እንዴት እንደዛ አደርጋለሁ ሲጀመር እኮ እኔ እኮ ነግሬሻለሁ እሷም ገንዘብ አላት ስላልሽኝ በቃ አሁን ነው የተነሳሳሁት በቃ ኦኬ የገባችልኝ ቃል ትፈጽምልኛለች ማለት ነው ወንድሟን ባገኝ በቃ ትሰጠኛለች የሚለው አሁን ገና አንቺ ስታወሪ አንቺ ሀብታም እንደሆነች ምናምን ስታረጋግጭልኝ ነው ስለ ኢዮብ ማሰብ የጀመርኩት እንጂ ኢዮብን እኮ ረስቼው ነው ካንቺ ጋር ስለ ፍቅር የጀመርኩት እርግጠኛ ነህ እንዴ እሺ ማለልኝ በምን ልማለልሽ በፈለከው ወንድ ልጅ ይምላል እንዴ አይ አይደለም እኔ ይኸውልሽ የፈለግሽው ነገር አደርግልሻለሁ በፍቅር አሳይሻለሁ የፈለግኩን ምን እናድርግ እንደ የሆነ ነገር ተቀጠቀ ምናምን እናድርግ እንደ እንድታም በዛማ እንዴት ይሆናል እና ታዲያ እሺ ምን ላድርግ እሺ ጀምቻ ሊያሳምነኝ የሚችል ነገር አረ በእናትሽ ተይኝ እኔ እንደዚህ አይነት ነገር ተይኝ በእናትሽ እኔ አታስከመኝ የምሬን ማን ካላገሽ እንደዚህ የመነኝ ምናምን ለምታሽኛለሽ እንዴ በቃ ተናደሽ የኔ ይኸውልሽ ይሄ ነገር ተሳካ ማለት ለኔ ብቻ አይደለም ላንቺም ጥቅም ነው እኮ አይደል እንዴ እሱ ልክ ነህ እንዴ ደግሞ እንደዚህ አይነት ውለታ ውለሽልኝ እንዴ ነው ልረሳሽና ልተውሽ የምችለው ሲጀመር እኮ ትልቅ ውለታ ነው ይዋልሽልኝ ያለሽ ነው አይደለ እና ባለ ውለታ ይተዋል ባለ ውለታሽን ትክጂዋለሽ ትተይዋለሽ እሺ በቃ ካልከኝ ንገሪ የኔ ቆንጆ ማለት ኢዮብ ጠፍቶ አይደለም አልጠፋም ማለት አንተ ተረጋግተህ ስማኝ እኮ እሺ ልሰማሽ ነው ማለት ተነጋግረን ነው ሁሉንም ነገር ያደረግነው ከኢዮብ ጋር እንዴት አልገባኝ ማለት ያው ከወንድምም በላይ ልክ እንደ ጓደኛ በጣም ስለምንቀራረብ እሱ እኔን አማክሮኝ ማለት ተመካክረን ምናምን ነው እንደዚህ አውቆ እንዲጠፋ ምናምን እንደታገተ ነገር እንዲመስል ያደረግነው እሺ እና እንዴ መሰለ መጀመሪያ እስቲ ጄን ያዥኝ እሺ ምን ነው እሺ አይ በቃ የሚገርም ነገር ነው እሺ ማለት እህትየው በጣም ብር አላት ታውቃለህ ነግሬሃለሁ አይደል አዎ አውቃለሁ እና የሆነ ከነቾምቢም ጋር ምናምን ተነጋገርንና ማለት የሆነ እንደ ጓደኛ የምትቀርቡኝ ኮነ ምናምን ማለት ኢዮብ ነው ያመጣው መጀመሪያ ሐሳቡ ነው ከኢዮብ ከዛ በጣም ብር ስለሚያስፈልገኝ ጓደኞቼ ኮናችሁ በጣም የምትቀርቡኝ ኮነ በቃ ተባበሩኝ አሁን ያሰብኩትን ሐሳብ ምናምን አለ እና ምንድነው ምናምን ብለን ስንሰማው እኔ እንደታገትኩኝ እናስመስልና ብር ላስልካት ስተረን ምናምን ነገር በቃ እኔ ታግቻለሁ እንደጠፋው ቁጠሩኝ እኔ የሆነ ቦታ ሰወራለሁ ከዛ በኋላ ከስተር ጋር አውሩና ያገቱት ሰዎች ደግሞ በጣም ብዙ ብር ጠይቀዋል ምናምን ብላችሁ ለሷ ነግራችኋት እሷ ደግሞ በጣም ስለምትወደኝ ትልካለች ብሩን እና በቃ ይሄንን ሚሽን እንትን እንበለው ብሎኝ ነው ኦኬ ታዲያ ሚስቱንስ እንዴት ማለት ሚስቱን ታውቃለች ማለት ነው ይሄን ጉዳይ ሚስቱ ያው ከፋሚሊ ጋር ከሱ ቤተሰብ ጋር ማለትም ከአክስቲዮ ጋር ይቀራረባሉ በጣም እሺ እና ስለሚቀራረቡ እሷም እንደዛ አይነት ነገር ስለማይመቻት በምንም ነገር ሊያሳምና ስለማይችል ለሷም ሳይነግራት ነው በቃ ከኔና ከነቾምቤ ጋር ብቻ ነው ተነጋግረን ይሄንን ነገር ያደረግነው ታዲያ አሁን ኢዮብ አልጠፋም ራሱ ደብቆ ነው ማለት ነው እና ታዲያ መቼ ነበር የምታስልኩት ማለት በእህቱ ገንዘብ ለማስላክ ፈልገው ነው እሱ እንዴት ነበር የምታስልኩት መቼ ነበር የምታስልኩት እኛማ የሆነ ታይም ላይ ልናስልከው አስበን ይያለ ነው በቃ አንተና ካንተ ጋር የሚሰሩት ሰዎች መሃል ጣልቃ ገባችሁና ነገሩን አበላሻችሁብን እንጂ አስወርተን ጠፋ ታገተ ምናምን ብለን አስወርተን ከዛ የሆነ ታይም ላይ ደግሞ የሆነ ቦታ ላይ ታይቷል ታግቶ ነው ምናምን ብለን ለእህትየው ነግረን ብሩን ልናስልክ ስንል ነው እናንተ መሃል ላይ ገባው ታውን አምጥታ ወራንበት ከዛ ተስማምተን እኔን አደረግን አሁን ኢዮብ ቤት ነው ያለው እና ለዚሁ ቅርብ ነው እንዴት ነው ታዲያ ቦታ ላይ ሰወር ያለ ቦታ ላይ ተከራይቶ ይኖርለት ትንሽ ጊዜ ተከራይቶ ነው የሚኖረው
እና እንዴት ነው ማለት ካንቺ ጋር ከእናንተ ጋር ትገናኙ ከዛ እንትን ካለ በኋላ እንዴት ነው ማንገናኘው? በቀን በቀን ነው የምንደዋወለው እኮ ማለት ስልክሽ ላይ እኮ የኢዮብ ስልክ የተደዋወላችሁበት የለም። በኔ ስልክማ እንዴት ይሆናል? በኔ ስልክ አንደዋወለም እኮ በሌላ ስልክ ነው ስንገናኝ የነበረው። እና ይሄንን የነገርኩክ ደግሞ አንተ ስለሆንክብኝና ላግዝክ ስለፈለኩኝ ነው እንጂ ገብቶኛል። እኔ ቆንጆ እኮ ገብቶኛል። እኔን አገዝሽ ማለት እኮ አንቺ ራስሽን እንዳገዝሽ ነው። እኔም እንደዛ ስላሰብኩ ነው። እና አለ ማለት አለ ማለት ስለዚህ ኢዮብ አልጠፋም ማለት አልጠፋም። በጣም አመሰግናለሁ። እሺ ያኔ ቴንኪው ደስ አለህ? በጣም ነው ደስ ያለኝ። ስለዚህ አሁን እኛ ወደ ስራ እንቀይረዋለን ማለት ነው። ኢዮብን አስይዘን ማለት ኢዮብን መልሰን እንዳለ አጋልጠን ከንቱ መቀበል እንችላለን። እሱን እንችላለን። ግን እኔ እንደነገርኩክ ምናምን ለማንም እንዳታወራሽ አደራህን። ኢዮብን በጣም ነው የሚቀየመኝ። ይገሉኛል፣ በቃ ካወቁ ይገሉኛል። እንዴት እንዴት አወራ አክስቲዮ በቃ ታስገድለኛለች ያለ ምንም ጥርጥር ነው የሚገሉኝ። እውነት አክስቲዮ አለችበት እንዴ እዚህ ያለችዋ? ኖ አይ እኔ እንዳስጠፍ ማለት ሀሳብ ውስጥ እኔ እንዳለው ካወቀች የኔ ያክል ጊዜ ያወቅሽ እንዴት ሳትናገር ምናምን ብላ። እንዴት ግን አንቺ ታዲያ አክስቲዮን መጠረጠራት አክስቲዮናት ምናምን ስትይ ነበር እኮ። ያው ማለት እሱ ነው እንደዚህ ያለኝ። ማን? ኢዮብ ምን አለሽ? ማለት ነገሩ ወደ አንቺ እንትን እንዳይል አክስቲዮን ነው መጠረጠረው ምናምን ብለሽ ንገሪያቸው ከጠየቁሽ ምናምን ብሎኛል። እና ለዛ ነው እኔ አክስቲዮን ምናምን በሚያሳምን ሁኔታ አክስቲዮን ነው። ኦኬ እሺ ይቅርታ። በጣም የሆነ ስልክ በጣም አየሽ ካንቺ ጋር ሳወራ አንቺን እንዳይረብሽሽ የፍቅር ጊዜ እንዲኖረን በሚል ቴክስት እንትን ሳይለንት አድርገው ነው እንጂ በጣም ማዘር ናት መሰለኝ። ያረ በስማም 20 ጊዜ ደወለች። እናቴ ናት የደወለችውና እሺ እሷ ጋር ልሂድና ቶሎ የፈጠነ አንቺ ጋር መጣለ። ይሄንንማ አብረን ነው የምናከብረው። አዎ ማዘር እየደወለች ነፍ ጊዜ ነው የደወለችው። ሳይለንት ስላደረኩት ነው እንጂ ካልክሽ ግን ደበረሽ እንዴ? እንትን አድርጊ ግን ለማንም ይኸውልሽ እንቅስቃሴሽ ምናምን እንደማንም እንዳታሳውቂ ምንም እንዳታናገር። ሲጀመር አንተ ቻው በቃ እሺ። ስልክ ስለተደወለልኝ ነው። እሺ ማዘር የሆነ ነገር ስለሆነች ነው መሰለኝ የደወለችው። እሺ ቻው